በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አቡነ ገብረ መንፈስ ቅዱስና ቅዱስ ኪራኮስ አረጋዊ ዓመታዊ በዓል በሰላም አደረሳችሁ አደረሰን። አባ ገብረ ሕይወት አቡነ ገብረ መንፈስ ቅዱስ ጻድቁ የተወለዱት ግብፅ ንሂሳ አካባቢ ሲሆን አባታቸው ስምዖን እናታቸው አቅሌስያ ይባላሉ። አባታችን የገብረ ሕይወት የጻድቃን አለቃ የቅዱሳን የበላይ ተጋድሏቸውና ድንቅ ተአምራቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደምንስ ባለ ብራና ይጻፋል? ዜናቸውንስ ለመስማት የታደለ እንደምን አይነት ሰው ይሆን? አባታችን የገብረ መንፈስ ቅዱስ ለ562 ዓመታት በዚህች ዓለም ሲኖሩ እህል ያልቀመሱ ምግባቸው ምስጋና ነውና፣ ልብስ ያለበሱ ጠጉር አካላቸውን ይሸፍን ነበርና፣ ሐዋርያ ሆነው ከግብፅ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ሀገራችንን አስምረው አስራት እንድትሆናቸውም ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ ገብረ መንፈስ ቅዱስም ገብረ ሕይወትም ይባላሉ። በ562 ዓመታት ሕይወታቸው እንደ ሐዋርያት ከምድረ ግብፅ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህ በሚሊዮን በአይላፍ ለሚቆጠሩ ነፍሳት የድኅነት ምክንያት ሆነዋል። ጻድቁ እንደ ሰማዕታትም ከከሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባህታውያን ለብዙ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጽድቅ ሕይወታቸው ነው። ከእልፍ አእላፍ አጋንንት ጋር ተዋግተው ድል ማድረግ ችለዋልና። የኒሳው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ አገሪቱና ሕዝቧ ፍቅር ሲሉ ለ100 ዓመታት በደብረ ዝቋላ መከራን ተቀብለዋል። ምሕረትን ሲለምኑ ሥጋቸው አልቆ በአጥንታቸው ቆመው ነበርና ሀገራችን አስራት ሆና ተሰጠቻቸው። ስለዚህም ነው በሀገሪቱ ውስጥ ከ2000 በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት። በ8ኛው ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በ14ኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አዘው መጋቢት 5 ቀን ሲያርፉ ግሩማን መላእክት ገንዘው አካላቸውን ሰውረዋል። ሥላሴን የተሸከመ አካላቸው በጎልጎታ ተቀብሯል የሚሉም አሉ። የጻድቁ በዓል ጥቅምት 5 ቀን የሚከበረው ብዙ ጊዜ መጋቢት 5 አብይ ጾም ውስጥ ስለሚውል ተውላጥ ወይም ቅያሪ ነው። አባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው ይደርብን።